በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ጌታ አምላክ እግዚአብሔር ሆይ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር እናመሰግናለን። ይህን ጊዜ ስለሰጠህን ስለባረከን፣ ጸሎታችንን ሁሉ ስለሰማህን፣ ልመናችንን ስላደመጥከን እናመሰግናለን። በዚህ ሳምንት ስለ ቤተሰብ ነው የምንጸልየው። በፊት ጸሎታችንን ሰምተህ እንደረዳህን እንደምታግዘን እንደምትሰራልን በእውነት እናምናለን። አቤቱ ሆይ በእያንዳንዱ ቤት ያለውን ቤተሰብ ባርክ፣ ልጆችን ባርክ፣ ትዳርን ባርክ፣ ዝምድናን ባርክ፣ የሰዎችን ሁሉ ግንኙነት ቤት ውስጥ ሰላም አድርግ። ክፉ ጠላት ቤታቸው ውስጥ ጥላ እንዳያጠላ በቅዱስ መንፈስህ ኢየሱስ በተባለ ገናና በሆነ ስምህ አቤቱ በሚጸልዩ ቅዱሳን ብሩካን ሁሉ ጠብቅ። በጌታችን አምላካችን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ ብሩካን እግዚአብሔር ልጆች ሁላችሁ ዛሬ በዚህ ቀን በዚህ ሰዓት ያገናኘ መድኃኔዓለም ክብር ምስጋና ይገባዋል። እናንተ እንዴት ቆያችሁ? እንግዲህ ርዕሱን እንዳያችሁት ጸሎት ደረጃዎች፣ ብዙ አይነት ደረጃዎች አሉት። ምኑ ጋር እንዳለን የምናይበትን ትምህርት ነው የምንማረው። እንግዲህ ጌታችን ኢየሱስ ክርስቶስ በስጋ ተገልጦ ሰዎች ከእግዚአብሔር ጋር እንደ አባትና ልጅ እንዲነጋገሩ እንደፈለገ እና ደግሞ ይህንን እንድናደርግ በተለይ ትልቁን ጸሎት አባታችን ሆይ የሚል ጸሎት እንዳስተማረን ታውቃላችሁ። ይሄ ጸሎት ለሰው ልጅ ትልቅ መልእክት የሚሰጥ ጸሎት ነው። ጸሎት ማለት አባት ከልጁ ጋር፣ ልጅ ከአባቱ ጋር የሚነጋገረው መሆኑን አንዳንድ ጊዜ አለቃችን ጋር ትልቅ የሚያስፈራ ሰው ጋር ወረቀት ጽፈን ሄደን ወይም ደግሞ ጉዳዮቻችንን በጣም በፍርሃትና በጥንቃቄ እንደ ባዕድ እንደ ባይተዋር ማቅረብ ሳይሆን እንደ አባት በአባታችን ፊት መናገር፣ እንደ አባት መጸለይ፣ እንደ አባት ማመስገን፣ እንደ አባት መለመን፣ እንደ አባት ደስታ፣ ፍቅርን፣ ስሜትን ከእግዚአብሔር ጋር መለዋወጥ እንደሚገባ አስተምሮናል። ስለዚህ እንደ ልጅ በእግዚአብሔር ፊት መቆም ነው ጸሎት ለአዲስ ኪዳን ክርስቲያኖች፣ ለኛ ለቤተ ክርስቲያን ልጆች እና ጸሎታችን ሁልጊዜ በአባታችን ፊት መቆማችን መሆኑን ማወቅ ያስፈልጋል። ያው በተለይ ልጆች ያላችሁ ልጆቻችሁ በእናንተ ፊት እንዴት እንደሚቆሙ ምን አይነት መንገድ ተጠቅመው ቢያናገሯችሁ ደስ እንደሚላችሁ ታውቃላችሁ። ስለዚህ በዛ ስሜት ከእግዚአብሔር ጋር መገናኘት ነው። ምክንያቱም ተፈጥሮ የሚሰብከውን ወንጌል ያክል መጽሐፍ ወንጌል አልሰበከንም። ስለዚህ ከአባታችን ከእግዚአብሔር ጋር የምናደርገው ትልቅ ግንኙነት ነው። እግዚአብሔር እኛን በአፍ ውስጥ ንፋስ በእጆቹ ነው ይሰራል። በእጆቹ ከሰራን በኋላ በአፍ ውስጥ ንፋስ እፍ ብሎብናል። ስለዚህ አካላችንም ወደሱ እንዲጠጋ ትንፋሻችንም እንዲሸተው ይፈልጋል። ምክንያቱም የስትንፋሳችን ውህደት ነው። እኛና እግዚአብሔር ተዋህደናል። በዛ በስትንፋስ በኩል ሕያውነትን ያገኘ ነው። ስለዚህ ከእግዚአብሔር ጋር አባትና እናት ልጆቻቸው ትንፋሻቸውን ሕፃን ልጆቻቸውን ትንፋሻቸውን ሽታቸውን እንደሚናፍቁ ልንጸልይ ስንቆም በፊቱ የሚናፍቀን ለዚህ እንደሆነ መገንዘብ ያስፈልጋል። የእግዚአብሔር ልጆች ፈጽሞ ሳይረፍድብን ይህንን እውነት መቀበል አለብን። አባ እንጦንስ ምን ይላል? በጸሎት ሰዓት ስንጸልይ የሚንበለበሉ ፍላጻዎች ወደ ሰማይ እንልካለን ይላል። በጣም የተወደዱ ስጦታዎች፣ የተወደዱ ፍላጻዎችን ወደ ሰማይ እንልካለን። ሰማይ ላይ ያሉ መናፍስት ራሱ ቦታ እንዲለቁ የሚያደርገው ምክንያቱም በጌታችን በኢየሱስ ክርስቶስ የከበርነን፣ በጌታችን በኢየሱስ ክርስቶስ ደም፣ በጌታችን በኢየሱስ ክርስቶስ ስም የከበርነን። ክብራችን በምድር ላይ እኛ እንደምንታይ አሁን እንደ ባሪያ ገላትያ 4 ላይ እንደተጻፈ ወራሹ ሕፃን ባለበት ዘመን ሁሉ ከሁሉ እንደሚያንስ እንደ ባሪያ ነው ስለሚል ባሪያ ስለምንመስል እንጂ እውነትም የእግዚአብሔር ልጆች ነንና ድምፃችን፣ ጸሎታችን፣ መቃተታችን፣ ተመስጧችን፣ ጥልቅ ስሜታችን ወደ ላይ ወደ ሰማይ እየተወረወረ ከብርሃን ፍጥነት በላይ ወደ እግዚአብሔር ሰማይ የሚሄድ መሆኑን ማወቅ ያስፈልጋል እና ምንጸልየው ጸሎት ዝም ብሎ ንግግር ሆኖ እንዳይታየን እነዚህ ነገሮች ከተገነዘበን ካወቅን በኋላ ጸሎትን የሚጸልዩ ሰዎች ደረጃቸው የተለያየ መሆኑን ደግሞ መገንዘብ አለብን። ከመጨረሻው ከፍ ካለው ደረጃ ነው የሚጀምረው።
በጣም በዝምታ ውስጥ የሚጸልዩ ሰዎች አሉ። ጸሎትን እና አይናገሩም፣ ሲናገሩ አሰሟቸውም። ጥልቅ በሆነ ሁኔታ ግን ይጸልያሉ። መጽሐፍ ቅዱስ ላይ የሳሙኤል እናት እንደጸለየችው ድምጿን አልተሰማም። ነፍሷ ግን እግዚአብሔርን አግኝታ ጉዳዩዋ በእግዚአብሔር ፊት ተቀባይነት አግኝቶ ፊቷ እንደ ፀሐይ በርቶ ከዚህ በኋላ ላታዝን ፊቷ ብርሃን ተመልቶ እንድትመለስ አድርጓታል። ያ ጸሎት በጣም ብርቱ ጸሎት ነው። የጸሎት ሰዎች አንዳንድ መንፈሳዊ ሰዎች ከእግዚአብሔር ጋር ጥልቅ በሆነ ግንኙነት በተመስጦ ረዥም ሰዓት ይቆያሉ። ቅዱሳን በበረሃ እየጮሁም የጸልዩ እንዳይመስሏችሁ እጆቻቸውን ዘርግተው ልባቸው ወደ ሰማይ ከወጣ በኋላ ሳያውቁት ሌሊት ነክቶ ፀሐይ ይወጣል። በዚህ ልክ የጸሎት ትጋት እንዲኖራቸው ጥልቅ ወደ ተመስጦ የሚገቡ ያደርጋቸዋል። ይሄኛው በጣም ያደጉ መንፈሳዊ ሰዎች የሚጸልዩት ነው እና እነሱ የሚጸልዩትን ጸሎት እንዲህ ብየው መሰጣለሁ ብለው አይደለም። መንፈስ ቅዱስ ራሱ በማይናገር መቃተት ጸሎትን በደንብ ነው ያሳካላቸዋል፣ ከእግዚአብሔርነቱ ጋር ያገናኛቸዋል እና መንፈስ ቅዱስ ስለሚናገር ምን እንደተባለም አይዘጋጁም። ግን ጸሎቱ ግን ረዥም ሰዓት ይቆያል። ይህ በጣም ጥልቅና ከፍ ያለ ነው። ብዙ ጊዜ እንደዚህ አይነት ጸሎት የሚጸልዩት ነቢያት ብዙ መጽሐፍቶችን ጽፈዋል። ጥልቅ የሆኑ ነገሮችን ተረድተዋል። ለምሳሌ ሙሴ በኮሬብ በሲና ተራራ ላይ 40 ቀን ከእግዚአብሔር ጋር በቆየ ሰዓት የነበረ ሁኔታ እንደዚህ ነው። ጥልቅ በሆነ ተመስጦ ውስጥ ስለነበረ እግዚአብሔር እንዲህ ሰማይና ምድርን እንደፈጠረ የትናንትናውን አበው ታሪክ በኦሪት ዘፍጥረት መጽሐፍ ቅዱስ ላይ የተጻፉትን እነዛን ሁሉ ታሪኮች ገለጸለት። ያ ተመስጦ ጥልቅ ስሜት፣ ጥልቅ ከእግዚአብሔር ጋር ያለ ግንኙነት ሚስጥር ገለጸለት እና እኛ እንድናውቀው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ጽሑፍ መጻፍ ጀመረ ማለት ነው። ጥልቅ የሆነ ጥበብን ይሰጣል፣ በህይወት ውስጥ መሻገርን ይሰጣል። እንዲህ አይነት የጸሎት ስነስርዓት እንድንረዳ ያደርገናል። በብዙ ነገር በቃ ትልቅ ወደሆነ ጥበብ እንገባለን። የተሰወረ ነገር እናውቃለን። ነጋችንን ልናውቅ እንችላለን። የዓለምን ነገ፣ የትንቢት ሁኔታዎችን እንረዳለን እና የሚዘምር ሰው መዝሙር ያገኛል። የሚሰብክ ሰው ስብከት ርስቶችን ያገኛል። የሚፈውስ ሰው ሀብተ ፈውስ ያገኛል። ጥልቅ ወደሆነ ጸሎት ስርዓት የሚገቡ ሰዎች የተለየ ብልጽግና ያላቸው ናቸው እና ይሄ ትልቁ ደረጃ ነው። ሁለተኛው ደረጃ ምስጋና ብቻ የሚጸልዩ ጸሎተኞች ናቸው። እነዚህ ሶስተኛው ከዚህኛው ደረጃ ቀጥሎ ያሉት ናቸው። ብዙ ጉዳዮች አሉባቸው፣ ግን እነዚህ ጉዳዮች ሁሉ ፈጽሞ እንደሚፈጸሙ በአምላካቸው ፊት የሚያምኑ ናቸው እና በምስጋና ነው የሚፈሱት። ያመሰግናሉ፣ አንደበታቸው ምስጋና። ዳዊት እንደዚህ አይነት የህይወት ማዕረግ ላይ ነበረ እና ብዙ ሰዓት ስለ ምስጋና በዳዊት መዝሙራት ላይ ታገኛላችሁ። ዳዊት ብዙ ስራ እኮ አለበት። የአገር መሪ ነው። ፖለቲካ በጣም ብዙ ጊዜ ይፈልጋል፣ ብዙ አይምሮ፣ ብዙ ትኩረት ይፈልጋል ስራ ላይ። ግን ዳዊት ብዙ ትኩረቱን እግዚአብሔር ላይ አድርጓል። ለምን? የጸሎት ከፍታው ወደ ምስጋና ደረጃ ደርሶ ነበር እና ከፍ ብሎም ዝቅ ብሎ ከወጥመድማ አምልጦም ፈተና ውስጥ ሆኖም ምስጋና ነበረው እና እንዲህ አይነት የምስጋና ሰዎች አሉ። ከምስጋና ውጭ ሌላ ነገር የማይችሉ መለመን ሁሉ የማይችሉ ሰዎች አሉ። እነሱ ሲያመሰግኑ ስውር ጦር እየመጣ ጠላታቸውን ይመታላቸዋል፣ ተራራቸውን ሜዳ ያደርግላቸዋል፣ ምሽጋቸውን ያፈርስላቸዋል፣ በር ይከፍትላቸዋል፣ አቅጣጫ ይሰጣቸዋል። እግዚአብሔር በምስጋና ኃይል የሚኖሩ ትልቅ ሰዎች ናቸው። እነዚህ እንደ አርባቱ እንስሳት ቀንና ሌሊት ቅዱስ ቅዱስ እንደሚሉት ሌላ ዓላማ የላቸውም፣ ሌላ መዝሙር የላቸውም። ቅዱስ ልዩ 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 አንተ ልዩ አንተ ልዩ አንተ ልዩ እያሉ ቀንና ሌሊት የማያርፉትን የሚመስሉ ናቸው። በዚህ ደረጃ ላይ ያደጉ መንፈሳዊ ሰዎች ጸሎት የምስጋና ጸሎት ነው። ሌላው ሶስተኛው ምልጃ የሚያቀርቡ ሰዎች፣ ብዙ ጊዜ ከራሳቸው ይልቅ ለሰዎች የሚጸልዩ ሰዎች አሉ። ለሀገር፣ ለምድር፣ ለቤተክርስቲያን አባቶች፣ ለመናንያን፣ ለገዳማውያን፣ ለሰንበት ትምህርት ቤት ወጣቶች፣ ለማህበራት፣ እግዚአብሔር ስራ ለሚሰሩ ግለሰቦች፣ በጎ አድራጎት ለሚሰሩ ቡድኖችና ወጣቶች፣ አገልጋዮች፣ ወንድሞች፣ እህቶች፣ ሀገር ለሚመሩ መሪዎች፣ የፖለቲካ አመለካከት ሳይገድባቸው አሁን የሀገራችንን መሪ በጸሎት አስባችሁ ታውቃላችሁ?
ዶክተር አብይን የሚያስበው ሰው አለ እናንተ መካከል? እና አገራችን የሚመሩ አሜሪካ ነገር ያላችሁ ትራምፕን ታስባላችሁ? አውሮፓ ያላችሁ አውሮፓ መሪዎቻችሁን ታስባላችሁ? እና እነዚህ ሰዎች የምልጃ ሰዎች ግን ያስባሉ። ሀገርን የሚመሩ ሰዎች እያንዳንዳቸው ስማቸው ሊጠሩ ይጸልዩላቸዋል። በሞት በእረፍት በስጋ እረፍት ያረፉትን ሁሉ ሳይቀር ቅዱሳን እየዘረዘሩ ይጸልያሉ። እና እንደዚህ አይነት ጥልቅ ሰዎች አሉ። ብዙ ጊዜ እነዚህ ሰዎች እግዚአብሔር የእነሱን ስራ ይሰራላቸዋል። ለምን? የራሳቸውን ቸል ብለው በሰዎች ጉዳይ የሚጸልዩ ናቸው። በጣም ደግነት፣ ቅንነት፣ መንፈሳዊ ልብ ያላቸው ናቸው። የመንፈስ ቅዱስ መብራት ከለኮሳቸው መቅረዞች ከሰባቱ መቅረዝ አንዱ ናቸው። ኢየሱስ ክርስቶስ አጠገባቸው ቆሞ ከሚታይባቸው መብራቶች አንዱ የሰዎች ጉዳይ የሚያሳስባቸው ሰዎች ናቸው። አንዳንዶቹ በአካል ተነስተው ሆስፒታል ይሄዳሉ፣ ለታመሙ ይጸልያሉ፣ ሐኪም ቤት ይሄዳሉ፣ ደግሞ እንደገና እስር ቤት ሄደው ለታሰሩ ይጸልያሉ። ለተጨነቁ ሰዎች በአካልም በስልክም ጸሎት ያደርጋሉ። የሰው ጉዳይ በጣም ትኩረት የሚሰጡ የንስሐ አባት ከሆኑ በንስሐ ልጆቻቸው ቤት ሰብስበው ጸሎት ይጸልያሉ፣ መርቀው ባርከው ይወጣሉ። ልዩ ሰዎች አሉ በዚህ መንፈሳዊ ሕይወታቸው የከበሩ። እነዚህ ሰዎች ምልጃ ጸሎትን የሚያቀርቡ ናቸው። ፊልጵስዩስ ምዕራፍ 4:3 ላይ ከተጻፉ በአንዳችሁ አትጨነቁ፣ ጉዳዮቻችሁን በጸሎትና በምልጃ በፊቱ አቅርቡ የሚሉ ናቸው። እነዚህ የቅዱሳን ሕይወት ተካፋዮች ናቸው። ቅዱሳን በሰማይ በምድር ስላሉ ታጋዩዋ ቤተክርስቲያን በምድር ስላለን እኛ ስለምንጋደል የእግዚአብሔር ብሩካን ይጸልያሉ። በሰማይ ያሉ ቅዱሳን አንዳንድ የእምነት ተቋማት በሰማይ ያሉ ቅዱሳን እንደሙታንና ምንም እንደማያውቁ አድርገው ያስባሉ። የክርስቶስን የትንሣኤ ኃይል በደንብ ስላልተማሩ ሚስጥረ ትንሣኤ ሙታን ስላልገባቸው ነው እንደዚህ የሚያስቡት። የክርስቶስ የሞቱ ኃይል መስቀል ላይ ተሰቅሎ የሰጠን የሞት ኃይል በኢየሱስ ክርስቶስ ዘላለም ሕይወት አግኝቻለሁ ጸድቄአለሁ ብለን በምድር ላይ መጮህ ብቻ ሳይሆን በእውነትም እሱን ኃይል በሰማይም እንዳለ ማመን ነው። ቅዱሳን እንዳላቸው ማመን። እዚህ ቅዱሳን ከፍ ያለ ማዕረግን ያላቸውና የቅዱሳትን ሕይወት መካፈል ነው። የአማላጅነት ስራ የሚሰሩ ለሰዎች የሚማልዱ ምዕመናንም ካህናትም የቅዱሳትን ሕይወት የሚካፈሉ ናቸውና እነዚህ የምልጃ ጸሎት የሚጸልዩ የተባረኩ ልቦች ያሏቸው ናቸው። ሌላው የግል ጉዳዮቻቸው ላይ የሚያተኩሩት ናቸው። ደረጃ 1 የሚባሉ ጸሎተኞች ናቸው። እነዚህ ሰዎች ደረጃ 1 ናቸው። ብዙ ጊዜ የራሳቸው ጉዳይ ላይ ያተኩራሉ፣ መለመን ላይ ያተኩራሉ። ጸሎት ማለት ልመና ይመስላቸዋል። ያው ምስጋና ከእግዚአብሔር ጋር የፍቅር ወሬ ማውራት እንደሱ ልምድ የላቸውም። ጸሎታቸው አጭርና ደግሞ እነሱ በሚፈልጉት መንገድ ለማቅረብ ይሞክራሉ። እግዚአብሔር ከችግር እንዲያወጣቸው ይጸልያሉ። ከነ መፍትሄ ሆነ የሚያሳዩት እነሱ ላሰቡት አልሰራ ሲላቸው ከእግዚአብሔር ጋር የሚላተሙ የሚጋጩ በእግዚአብሔር ፍቃድ ሳይሆን በራሳቸው ሀሳብ የሚመሩ ነገር ግን ደግሞ የሚለምኑ ናቸው። መለመናቸው ጥሩ ነገር ነው፣ ግን ብዙ ጊዜ ለፈተና ይጋለጣሉ እንዲህ አይነት ሰዎች። ምክንያቱም የእግዚአብሔር አሰራር ስለማይገባቸው ለማኞች መንገድ ዳር ቆሞ ወይም ደግሞ በር ላይ ቆሞ እንደሚለምን ስለ ማርያም እንደሚኔ ቢጤ መንፈሳቸውን ቆጥረው የሚያስቡ ናቸው እና እግዚአብሔር የሚለመን ብቻ ነው ብለው የሚያምኑ ናቸው። አባት ነው ብለው ደጅ ከፍተው ወደ ውስጥ መግባት አይሞክሩም። በቃ በር ላይ ቆሞ ስለ እግዚአብሔር ስለ ማርያም እንደሚሉት የኔ ቢጤዎች ራሳቸውን ይቆጥራሉ እና እነሱ ምስጋና፣ እነሱ ምልጃ፣ እነሱ ተመስጦ፣ እነሱ የእግዚአብሔር ፍቅር በእሳቱም ሊያንገበግባቸው እንደሚገባ አያስቡም። እንጀራው፣ ዳቦ፣ ኑሮ፣ ችግሩ፣ ቁቡ፣ ዕዳው ምናምን ከተከፈለ በቃ ሌላው ነገር ያስጨንቃቸውም። እንዲህ አይነት ሰዎች አሉ። እንዲህ አይነት ሰዎች መኖራቸው ትልቅ ነገር ነው። በነገራችን ላይ በእግዚአብሔር ፊት እግዚአብሔር መፍትሄ ያለው ብለው ማመን ትልቅ ነገር ነው። መቆም ትልቅ ነገር ነው። ደረጃውን ወደ ሶስተኛው ወደ ሁለተኛው ደረጃ መድረስ ደግሞ ተስፋ አለው። ያኛው እነዛኞቹ ከፍ ያሉት ቅዱሳን ደረጃ የደረሱት ከዚህ ተነስተው ነው። ከመጀመሪያው መሰላል ተነስቶ ነው ወደ ላይኛው መሰላል የሚወጣው። ተስፋ እንዳንቆርጥ እንዲያ ደረጃ ላይ ያለን ሰዎች ግን በዚህ ደረጃ ላይ መቀጠል ግን የለብንም እና ወደሚቀጥሉት ምዕራፎች ማዕረጎች እንድንሻገር ጸሎታችን እንዲያድግ እንደ ልጅ እንድንጸልይ እንደ አባታችን በፊቱ እንድንቆም በጣም በእምነት መነሳት አለብን። ጸሎት እምነት ስለሆነ በጣም በጥንቃቄ ማመን አለብን። የኔ ቢጤ አይደለንም፣ ደጅ ላይ መልቆም አይደለንም። እግዚአብሔር ይስጥልን የሚባል በር የሚዘጋበት ወይም ደግሞ ትርፍራፊ እንጀራ የሚሰጥ ወይም ቁራሽ ነገር ሰጥቶት የሚሰደድ አይደለንም። እኛ እግዚአብሔር ልጆች ነን፣ እግዚአብሔር ወራሾች ነን ይላል ገላትያ መጽሐፍ።
ምዕራፍ 4-7 ስተነብ ወራሾች ነንና እንደ ባይተዋር መጸለይ ከፍ ማድረግ አለ። ከዚህ ጸሎት ስርዓት በጣም ከፍ አድርገን መጸለይ መቻል አለብን። ሌላ 0 ዲግሪ ያሉት ደግሞ አሉ። ከጸሎት በታች ደግሞ ያሉ አሉ። እነሱ ያው አጭር ነው። ምስጋና ተመስገን ጌታ ጸጋ ይጓደል። አንዳንድ ባህላዊ ጸሎቶች የሚጸልዩ ሰዎች አሉ። ፍቃድ ከሆነ ልታደርግልኛለህ፣ ያው አንተ ካለ እንድትረዳኛለህ፣ እግዚአብሔር ካለ እንዲሆናል የሚሉ እርግጠኞች አይደሉም። በፍጹም በጸሎት ላይ እርግጠኞች አይደሉም እና በእግዚአብሔር በአምላካቸው ኃይልና ችሎታ ላይ እርግጠኝነት ይጎላቸዋል። አንተ ካለ እሱ ካለ መንፈሳዊ ይመስላል ንግግሩ፣ ግን ከፍተኛ የባዕድነት ስሜት እና ከእግዚአብሔር ጋር ያለመተዋወቅ ስሜት ይዘው የሚጸልዩ ናቸው። ይችን በላችሁ ብለህ ደግሞ አታሳጣን የሚሉ እንደ ሰው እግዚአብሔር እንደ ስስታም ሰው የሚያዩ አሉ። እነሱ መጸለያቸው እንዲህ ማለት